ለኛ ለምን አትነግረንም? ኦ ማይ ጋድ ሙርሲ አንድ ጊዜ ቤት አንዴ እንትን ልበለው ይሰማል። ወንድሜ እንዴት እንደምወድ ታውቃለህ? ወንድሜ እንዴት እንደምወድ ታውቃለህ? ፕሊስ ሙርሲ በእግዚአብሔር ስም ተረጋጋ። አንተ ጎበዝ ልጅ ነህ። ረጅም ዓላማ ያለ ልጅ ነህ። ቅን ልጅ ነህ። ደግ ልጅ ነህ። ሁሉም ነገር እንትን ይደረጋል። አይዞህ። ብዙ ነገር ተነጋግረናል። ሙርሲ በመድኃኒዓለም ሆነ በነገው መድኃኒዓለም ሆነ በመቤት ይሆንብህ ወንድሜ። ብዙ ሰው ይወዳል። ተመልከት፣ በጣም ብዙ ሰው ይወዳል። ብዙ ሰው ያከብራል። እግዚአብሔር ይድረስልህ በእውነት በጣም ፕሊስ ሙርሲ አድምጥ። እህቶችን አድምጣቸው። ሽኔን አትስማ። እህቶችን አድምጣቸው። ተረጋጋ። አይዞ ሰምታለች። መቤቴ ካንተ ጋር ነች። መቤቴ ካንተ ጋር ነች። መቤቴ ካንተ ጋር ነች። ሙርሲ አንተ ጀግና ልጅ ነህ። አንተ ማለፍ ትችላለህ። አንተ መራመድ ትችላለህ። አንተ ጎበዝ ልጅ ነህ። የእኔ ጀግና ነህ። በርታ፣ ጎበዝ ነህ። ተረጋጋ። መቤቴ ካንተ ጋር ነች። መቤቴ መንፈስ አንተ ጋር ይሁን ወንድሜ። አይዞህ፣ ተረጋጋ። አይዞህ፣ ተረጋጋ ሰምታለች። ተረጋጋ። ሙርሲ አድምጠኝ ፕሊዝ ወንድሜ፣ አንተ ጀግና ልጅ ነህ ታውቃለህ። አሁን ጠዋት ሌላ ቀን ነው የኔ ጌታ። በእግዚአብሔር ስም ውዶች፣ የኔ ስልክ ብሎክ አድርጎታል ይመስለኛል። ስልኬን እያነሱ ሰዎች ይደውሉለት። ወደ እኔ ስልክ አትደውሉ፣ በእናታችሁ ወደ እኔ ስልክ አትደውሉ። ኧረ በሚባል ተረጋጋና ከዛ ለኛ ነገር በጣም ቤታ ግቢና እንዲያናግሪው። ቤታ ግቢ። ምን አልክ? ቤታ አንቺ ግቢና አናግሪው። አንድ ደቂቃ አነጋግሪው። አንቺ ማነጋገሩ አለ እያወራ ነው። በእግዚአብሔር ለተቃለን አስገቡትኝ። ሙርሲ ግን ተው ግን ሙርሲ ተው፣ ለሚያልፍ ቀን ተው ወንድሜ ሙርሲ። ይሄ ቀን ያልፋል። ለሚያልፍ ቀን እንደዚህ አትሁን። ተው ወንድሜ ተው፣ ሙርሲዬ ተው። በእግዚአብሔር ንገረን እስኪ፣ ለሰው የሚነገር ከሆነ ንገረን። ለምን አልሰማችኝም? ልደተ ቃልን አስገቡት ጋይስ፣ ልደተ ቃልን አስገቡት። ብቻዬን እኮ ነኝ እናቴ። ለምን አንቺ እንደዚህ ታደርጊኛለሽ? እኔ ምን አደረኩ? ለሰው ክፉ ሙርሲ እናንተ የሰማችሁ የለም። ሙርሲ መቤቴ እንዳንተ የሰማችሁ የለም። አንተ በጣም እድለኛ ልጅ ነህ። አንተ የመቤቴ ልጅ ነህ። በጣም ጠንካራ ልጅ ነህ። በጣም አማኝ ነህ ሙርሲ ተረጋግተህ ለምን ለህዝቡ አታስረዳም? ያለው ነገር አንተን አክብረው ነው። ሰው እንዳለ አንተን የሚወድ ሰው ነው እዚህ ጋር ቁጭ ያለው። ገብቶሃል አይደል? በቃ ያለውን ነገር ረጋ ብለህ አስረዳ። በቃ የሆነ ነገር ብትሆን ነው እዚህ ጋር ቁጭ ያልከው አይደል? ኤርሚ አስረዳን ብለን ባንጠይቀው ነው የሚሻለው። ምክንያቱም ነገረን አንበለው ባንለው የተሻለ ነው የሚሆነው። ስለዚህ ሰው የሚነገር ቢሆን ነው እኮ ላይቭ ከፍቶ እዚህ ጋር ወንድማችን ስሜቱን እያንጸባረቀ ያለው። ገብቶሃል አይደል? የሆነ ነገር የሚረዳ ነገር ሲኖር ነው። ስለዚህ ትርጉምም ያለው የላይቭ መክፈትም ህዝብ ማየቱም ትርጉም ያለው ሰው የሚረዳው ሲሆን ነው። ካልነገረንማ ታዲያ ምንድን ነው ጥቅሙ? የዚህ ላይቭ ጥቅም መልካም እንዳልክ ከነገረ እንዴት እናግዘዋለን? ችግሩንም አላወቅንም። ካልተናገረውን ምንም የምናደርገው ነገር ሊጠቅም ሙርሲ መጀመሪያ እኛ ትልልቅ ሰዎች ነን። በቃ ተረጋጋ። ሁሉም ለበጎ ነው። በቃ ምን እንደተፈጠረ ብቻ ንገረን። ምን እንደተፈጠረ እሺ ቆይ ታዲያ ለምንድን ነው ሙርሲ እንደዚህ የምትሆነው? ወንድሜ ላይቭ ላይ ወጥተህ
ችግርህን ንገረን። በቃ እንደዚህ አታልቅስ። ነገር ያልፋል። ወይኔ አምላኬ አባቴ። እስኪ እናንተ አጠገቡ ያላችሁ የምትኖሩ የላችሁም? እስኪ አጠገቡ ሂዱ። ምን ሆኖ ነው? እኔ ምን አውቄ በፈጠረን ቆይ አትደውሉለት። ማያነሳ ከሆነ አትደውሉለት። እስኪ በቃ ማያነሳ ከሆነ አትደውሉለት። በቃ የባሰ ሞር ህዝቡ እንትን አትበሉት። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ሙርሲ ወንድም እህቶች ነው እዚህ ጋር ሙርሲ ስማኝ፣ አሁን እኮ አይኖ የሆነ ነገር ሆናል። መልኳችሁ በማርያም ተውን። በቃ ውረዱና ሂዱ ተጫወቱ ጌማችሁን። በማርያም ውረዱ። ኧረ እኛም ጌሙ የት ሄድብናል? ነገም አለ ግን የጌሙ የት ሄዳል? አንተ እንደዚህ እየሆንክ እንዳለ ከላይ ቦታው ነው የመጡትኝ እንዳለ ሁላችንም እኮ ከላይ ቦታን ነው የመጣ ነው። ላይቭ ሆነን ስንልክላት አትቀበልም። አንተን ለማረጋጋት ነው የመጣ ነው አይደለ? አንተኛ አክብረንህ እንደመጣን ለምን አክብረህ ያለውን ነገር ለምን ተረጋግተህ አትነግረንም? ቆይ ያልፋል እኮ ይቀር ሙርሲ ያልፋል እኮ ያልፍና እንትን ይላል። ስለዛ ለሚያልፍ ቀን ተው ወንድሜ፣ ነገ ጥሩ አይመጣም። ንገረን፣ ተረጋጋ። ኢትስ ኦኬ። ማልቀስክ ይወጣልሃል፣ ምንም ማለት አይደለም። ግን ደግሞ ከዚህ አይዞሽ ወንድሜ፣ ምን ላግዝክ? አይዞክ ያጋጥማል። ግን በቃ አይዞክ፣ ምን እናግዝህ? እሺ ንገረን፣ ተረጋጋ። ወይ አምላክ ያ እስራኤል ወይ ራሴ ያመመኝ ነገር ኤርሚ ማርያምን አመመኝ ጭንቅላቴ። አይዞሽ ቆይ እንዴት ምን ሆነ ነው ወንድሜ? በእግዚአብሔር እንደሚያደርስ ሙርሲ እስካሁን አለቀስክ፣ እኛም ቁጭ ብለን የታግሰናል ለመስማት። ስለዚህ አሁን ደግሞ የሆንከውን ተረጋግተህ ንገረን። ከኛ መፍትሄ ካለ ከኛ መፍትሄ እንፈልግ። ከኛ መፍትሄ ከሌለ ደግሞ የሚሆነው ነገር እናድርግላችሁ። በጣም ብዙ ነገር ስለዚህ ተረጋግተህ ንገረን። እሺ ለእንትን ብቻ አይደለም ብሮ የምታለቅሰው ነገር በገንዘብ ብቻ እኮ አይደለም። ገንዘብ ብቻ አይደለም ወንድሜ፣ ገንዘብ ብቻ አትስብ። ያ የምንረዳም ነገር ለመሰለህ ይሄ ሁሉ ህዝብ ተቀምጦ አንተም ብሎ ይሄ ሁሉ ህዝብ መጥቶ በጣም ብዙ ሰዎች እየተጨነቁ ነው፣ እኛንም ጭምር ማለት ነው ወንድሜ። ገባክ? እና ላይክ ለሚያልፍ ቀን እንደዚህ አትሆን፣ ነገን አስብ ሙርሲ። መቤቴ ደግሞ እንኳን ጠይቃት ለምናት አይደለም ታረጋግጥ እኮ። አይዞህ ተረጋጋ። ላይቭ ላይ እንደዚህ ስለወጣ የሆነ ምክንያት ይኖራል። ያለ ችግር ባይኖርህ እኮ እንደዚህ አትሆንም አይደለ? እንደዚህ እኛ እናውቃለን። ተው ሙርሲ፣ ሚዲያ ላይ እንደዚህ መሆን ጥሩ አይደለም። በእግዚአብሔር ወንድሜ ሙርሲ፣ ዛሬ ስሜታዊ የሆነ የምታረገው ነገር ነገ ከነገ ወዲያ ሁልጊዜ አሁን የሚቀመጥ ነገር ነው። ተው በቃ ወንድሜ፣ እግዚአብሔር እኛ ለዛ ብለን ነው። አይዞህ የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ነው ሙርሲ። የቤተሰብ ጉዳይ ነው ሙርሲ። የቤተሰብ ጉዳይ ነው ሙርሲ። ምንድን ነው ወይስ ያመመህ ነገር አለ ወይ? የፋሚሊ ጉዳይ ነው? ምንድን ነው የተፈጠረው? ተረጋግተህ እስኪ ሙርሲ። ይኸውልህ ስለሚወድህ እኮ ነው የሚደውሉልህ ሰዎች። ሙርሲ ጋር እኮ ተጨንቀን አክብረን ጉዱ ፈላ። አሁን የጨነቀህን ነገር ደግሞ እኛም ጓደኞች ነን፣ ሶሻል ሚዲያ እስካለ ድረስ እዚህ ተመልካቹም እንደ ፋሚሊ ነው። ገባ? ስለዚህ ከሰው ልጅ መፍትሄ ሊኖር ይችላል ከእግዚአብሔር በታች። አሁን የሆንከውን ተረጋግተህ ለእኛ ንገረን። የብሩን እርዳታ ተወሱ ቀጣይ ነው። ከዛ ውጭ ግን ሌላ የሚያስፈልግ ነገር ካለ ተናገር ሙርሲ፣ ችግር የለውም። በውስጥ ይዘህ ምንም መፍትሄ ልታገኝለት አትችልም። አንድ ጊዜ በቃ አልቅሰሃል ሙርሲ፣ ወጥተሃል፣ ሰው አይተዋል፣ አለቀ። ከዚህ በኋላ አልፈልግም ብትልም ፈልጋለሁ ብትልም በቃ ህዝብ ፊት ነው ያለው። ስሜትን አንጸባርቃል። ስሜትን እስካንጸባረክ ድረስ አንተ ኦልሬዲ ሚዲያ ላይ የወጣህ ሰው እስከሆንክ ድረስ ማለት ነው እንደ ኃላፊነትም ነው ያለብን ብራዘር። ስለዚህ ረጋ በልና እንደዚህ ነው ብለህ በጣም በበሰለ እንትን ለማውራት ሞክር። ለምን መፍትሄ እንዲኖረው ያንተ እዚህ ጋር ማልቀስ፣ ያንተ ሚዲያ ላይ መውጣት መፍትሄ እንዲኖረው ችግርህ መታወቅ አለበት፣ ህዝብ ማወቅ አለበት። ምንም አልፈልግም። የተበላሸ ምናምን ነገር አለ ሙርሲ፣ ሰው ጋር የተነካካሁ ነገር አለ። እስኪ ንገረን።
ቁንጭት በልና ተመለስ። አንድ ፊትህን ምናምን ብለህ ተመለስ። በቃ አንድ ጊዜ ሁለት አንድ ደቂቃ። አሁን ጥሩ እየተረጋጋ ነው ጎበዝ። ካጠብቃለን እንደዛ ልክ በመቤቴ አንድ የተነስና አንድ ፊትህን ዋስነካ። በመቤቴ እሰየኔ ጀግና ይኮነ በጣም ጀግና አስተዋይ ልጅ። እኔ የምትመክር ሰውዬ እንደዚህ ከሆነማ ትክክል አይደለም። በል ተነስና ዋስነካ። ፊት ላይ አንዴ ቁንጭት በል። በመቤቴ የሆነበት ተነስ። በእግዚአብሔር ተነስ። ውጣ አለ ጋይስ፣ ውጣ አለ። እሺ ውጣ እንደውልልሃለን። እዚህ ከምታለቅስ ሙርሲ በእውነት እንደወተክ ደውሉለት ወይ እኛም እንደውልልሃለን። በእውነት ሙርሲ ወተህ ብትረጋጋ ይሻላል። እንደዚህ የባሰ ይብሳልና ዝጋው ቤቱን ደውሉለት። ቁጥሩን ዝጋው ቤቱን ከተረጋጋህ በኋላ